በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋይ ፈተና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል የሚሉትን በዝርዝር እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬ የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ስለ አምልኮት ስግደትና በአምልኮት ስግደት ዙሪያ ለሚነሱት ጥያቄዎች መልስ በመስጠት ክፍል 2 እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። በመዘግየቴ ይቅርታ ጠይቃለሁ። ትንሽ ጊዜ ማጣት ጉዳይ ነው። በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ? በቀን ስንት ነው መስገድ ያለብን? የአምልኮት ስግደት ምን እያልን ነው የምንሰግደው? እንዲሁም ጾር ወይም ስጋይ ፈተና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት? በበዓለ ሃምሳ በመቁጠሪያስ መቀጥቀጥ ይቻላል የሚሉትን በዝርዝር እንመለከታለን። እንደምታውቁት በክፍል 1 ስግደትንና የአምልኮት ስግደትን ከመጽሐፍ ቅዱስ አንፃር በደንብ አይተናል። በዚህ ክፍለ ትምህርት ደግሞ አሁን ያነሳነውን የእናንተን ጥያቄ በመመለስ እንማማራለን። የቅዱሳን አምላክ ምስጢሩን ይግለጽልን። በበዓለ ሃምሳ የአምልኮት ስግደት ይሰገዳል ወይ የሚለውን ስናይ አዎ ይሰገዳል ነው መልሱ። ምክንያቱም የአምልኮት ስግደት ከዕለት ተዕለት የአምልኮት ሕይወት ውስጥ አንዱ በመሆኑና ይልቁንም የአምልኮት ስግደት ማለት ራሱን የቻለ አንድ ጸሎት ስለሆነ ይሰገዳል። አንዳንዶች በበዓለ ሃምሳ የአምልኮት ስግደት አይሰገድም ይላሉ። ልብ በሉ፣ የአምልኮት ስግደት በበዓለ ሃምሳ አይሰገድም ማለት በበዓለ ሃምሳ ለእግዚአብሔር የአምልኮት እጅ መንሻ የሆነው ስግደት አይቀርብለትም እንደማለት ነው። በእርግጥ በበዓለ ሃምሳ የሚከለከሉ ስግደቶች አሉ። አንዳንድ መምህራን በበዓለ ሃምሳና በሁለቱ ሰንበታት የሚከለከሉትን ስግደቶች ከአምልኮት ስግደት ጋር ቀላቅለው ወይም የአምልኮት ስግደትን ከሌሎቹ ስግደቶች መለየት አቅቷቸው የአምልኮት ስግደት አይሰገድም ብለው በደፈናው ይናገራሉ፣ ያስተምራሉ። እንዲህ ብለው የሚያስተምሩትን አትፍረዱባቸው። የማይኖሩትን በተለይ የአምልኮት ስግደትን የማያውቁ ስለሆነ ነው አይሰገድም ብለው የሚያስተምሩት። በመሰረቱ የስግደት አይነቶችን ለይተን ካላወቅን ስለ አምልኮት ስግደት አናውቅም ወይም የተሳሳተ ግንዛቤ ነው የሚኖረን። ለግንዛቤ እንዲሆናችሁ ስግደትን በ7 አይነት ከፍለን ማየት እንችላለን። አንደኛው የአምልኮት ስግደት ነው። ይህም ለእግዚአብሔር ብቻ የሚቀርብ ነው። በዕለት ተዕለት የአምልኮት ሕይወታችን ውስጥ ተግባራዊ የምናደርገው ነው። ሁለተኛው የጸጋ ስግደት ነው። ይህም ለእመቤታችን ለክቡር መስቀሉ ለቅዱሳን መላእክት ለቅዱሳን የሚቀርብ ነው። ሶስተኛው ከጸሎት ጋር የሚደረግ ስግደት ነው። ይህንን ገድለ ቅዱሳንን ካላነበብን በፍጹም አናውቀውም። በተለያየ ገድለ ቅዱሳን ላይ ቅዱሳን ከጸሎት በፊትና ከጸሎት በኋላ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ ስግደት እንደ ቅዱሳኑ ይለያያል። ለምሳሌ አቡነ ተክለ ሃይማኖት መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ እንደነበረ መዝሙረ ዳዊትን አንድ ምዕራፍ ሲጸልዩ በመሃል ብዙ ስግደት ይሰግዱ ነበረ። ሌሎቹም ቅዱሳን እንደዛው። አራተኛው ለትሩፋትና ስጋን ለማድከም የሚሰገድ ስግደት ነው። ይህም በተለይ በቅዱሳኑ ዘንድ እጅግ በጣም የሚወደድና ስጋቸውን ለነፍሳቸው የሚያስገዙበት ስግደት ነው። ለምሳሌ አቡነ ተክለ ሃይማኖት የቅዳሜ ገድላቸው ላይ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተብሎ ተጽፏል። የአባ በጉን ገድል ላይ ከጾም ከስግደት ብዛት የተነሳ ስጋው አልቆ አጥንታቸው ብቻ እንደቀረ ይናገራል።
የአቡነ ገብረ መንፈስ ቅዱስ ገድል ላይ በስግደትና በብዙ ትጋት ቀንም ሌትም ጽሙድ ሆኖ ኖረ። ያለ ረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትንም ይሰግድ ነበረ። ስጋውም እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ በማለት አስጨናቂ ስግደታቸውን ይናገራል። ይህ አይነት ስግደት ቅዱሳን እስከ ብቃት ድረስ ያደርሳቸዋል። በዚህ ስግደት ቅዱሳን ስጋቸውን ለማድከም ይሰግዳሉ። እኛ ደግሞ ስጋችንን የሚፈትኑንን ክፉ መናፍስትን ለማድከም እንሰግዳለን። አምስተኛው ፈተና ሲመጣብን ፈተናችንን ለማስታገስ የምንሰግደው ስግደት ነው። በኋላ በደንብ ባብራራላችሁም ይህ ስግደት አንድ ሰው ድንገት በዝሙት ሲፈተን ሰውነቱን መግዛት፣ ስሜቱን ማረጋጋት ሲያቅተው ይህንን ስጋዊ ፈተና ለማስታገስ አብይ ጾም ይሁን ባለ 50 ዓርብ ይሁን ሰንበት ሳይል በየትኛውም ቀን ቢሆን ስጋዊ ጾሩን ወይም ፈተናውን ለማስታገስ ይሰግዳል። ለምሳሌ የአቡነ ገብረ መንፈስ ቅዱስ ገድል ላይ ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣ ነበር ይላል። ስለዚህ ስጋችን በድንገተኛ ዝሙትና ፍትወት ሲፈትነን በስግደት ስንቀጣ ይስተካከላል። ፈተናውም የሚፈትነንም ክፉ መንፈስ ዞር ይላል። ስለዚህ እንዲህ አይነት ስግደት ስጋችንንና የሚፈትኑንን ክፉ መናፍስት የምንቀጣበት ነው። ይህን ስግደት በብዛት በገዳም ያሉ አባቶች፣ እናቶች ያዘወትሩታል። ድንገተኛ ስጋዊ ፈተና ሲገጥማቸው ሰግደው በስግደት አጅሬን ቀጥቅጠው ያባርሩታል። ስጋዊ ፈተናቸውንም ያስታግሱበታል ብሎም ያጠፉበታል። ስድስተኛው የንስሐ ስግደት ነው። ይህም ንስሐ ስንገባ የንስሐ አባታችን የሚሰጠን የቅጣት ስግደት ነው። ሰባተኛው የተጋድሎ ስግደት ነው። ይህም ቅዱሳን ልክ ጸሎት እንደማያቋርጡት ሁሉ በየቀኑ በሺዎችና በመቶ ሺዎች የሚቆጠር ስግደት የሚሰግዱበት ነው። ይህ የተጋድሎ ስግደት ስጋዊ ጉልበትን ሳይሆን መንፈሳዊ ጉልበትን፣ ስጋዊ አቅምን ሳይሆን የመንፈስ ቅዱስን ታላቅ እገዛ የሚፈልግ ስግደት ነው። የተጋድሎ ስግደት ለቅዱሳን አንዱ የብቃታቸው መለኪያ ነው። ቅዱሳን ሲበቁ ትልቅ ማዕረግ ላይ ሲደርሱ የሚሰግዱት ስግደት ነው። የተጋድሎ ስግደት ምንም አይነት ስጋዊ ጉልበት ሳያስፈልግ በብቃት ብቻ የሚሰገድ ነው። በጣም የሚገርመው የተጋድሎ ስግደት ቅዱሳን ከእህል ከውሃ ተከልክለው ወይም በሳምንት አንዴ እፍኝ ጥሬ ዳቤ ቅጠል ቀምሰው ጥርኝ ውሃ ጠጥተው ነገር ግን በሺዎችና በመቶ ሺዎች የሚቆጠር ስግደት ይሰግዳሉ። በተለያየ ገድለ ቅዱሳን ላይ አባ ከሌ ይህንን ያህል ሺህ ሰገዱ፣ አባ ከሌ በመቶ ሺህ የሚቆጠር ስግደት ሰገዱ ተብሎ የተጻፈው የተጋድሎ ስግደት ነው። የተጋድሎ ስግደት ቅዱሳን በመንፈስ ቅዱስ እገዛ እስከሚያርፉበት ጊዜ የማይተውት ወይም የሚሰግዱት ስግደት ነው። ባጭሩ የተጋድሎ ስግደት ማለት ለቅዱሳን ራሱን የቻለ የማይቋረጥ ታላቅ ጸሎት ማለት ነው። ነገር ግን ሶስት አይነት አሰጋገድ አለ። አንደኛው ሰጊድ የሚባለው ነው። ይህም የአምልኮት ስግደት ሰገድንም፣ የጸጋ ስግደት ሰገድንም፣ ከጸሎት ጋር የሚሰገድ ስግደት ሰገድንም፣ ለትሩፋትና ስጋን ለማድከም ሰገድንም፣ የስጋም ይሁን የክፉ መናፍስት ፈተና ሲመጣብን ፈተናችንን ለማስታገስ ክፉ መናፍስትን ለማረቅ ሰገድንም፣ የንስሐ ስግደት ሰገድንም፣ የተጋድሎ ስግደት ሰገድንም። እነዚህን የነገርኳችሁን ስግደቶች ስንሰግድ ከቆምንበት ወደ መሬት ወድቀን ግንባራችንን መሬት አስነክተን ነው የምንሰግደው። ሰጊድ የተባለው ስግደት መሬት ወድቆ ግንባርን መሬት አስነክቶ የሚሰገድ ስግደት ስለሆነ ነው። ሁለተኛው አስተብሩኮ ነው። ይህም በጉልበት ወድቆ ግንባር መሬት ሳይነካ የምንሰግደው ስግደት ነው። ሶስተኛው አድንኖ ነው። ይህም ራስን ዘንበል ወይም ዝቅና ከወገብ ጎንበስ ብሎ መመለስ ነው። በተለይ በሰንበት በግዝት በዓላት በባለ 50 አባቶችና ብዙ ምዕመናን አስተብሩኮና አድንኖን ይጠቀማሉ። በተለይ የአካል ጉዳትና የማያሰግድ ህመም ያለባችሁ ወገኖቼ እንደ አቅማችሁና እንደ ችግራችሁ አስተብሩኮንና አድንኖን እንደ አምልኮት ስግደት ተጠቅማችሁ መስገድ ትችላላችሁ። ቅዱስ ጴጥሮስ ጌታን ክዶ ሲያለቅስ ጌታችን አንዲቱን የንባ ዘለላ እንደ 30 እየቆጠረ ይቅር እንዳለውና ምሕረት እንደሰጠው እናንተም አንዱን የአምልኮት ስግደት
ባስተብርኮና ባርንኖ እንዳቀማችሁ እንደ ህመማችሁ ስትሰግዱ አንዱን ስግደታችሁን እንደ 30 እየቆጠረ ጸጋ በረከቱን ይሰጣችኋል። የሚፈትናችሁንም ክፉ መናፍስት ይቀጠቅጥላችኋል፣ ስግደታችሁንም ይቀበልላችኋል። በበዓለ ሃምሳ የአምልኮት ስግደት ይሰገዳል የሚለውን ስናይ በበዓለ ሃምሳ የትሩፋትና ስጋን ለማድከም የሚሰገድ ስግደት የንስሐ ስግደት የተጋድሎ ስግደት አይሰገድም። የአምልኮት ስግደት ግን ድብና አድርጎ መስገድ ይቻላል። በበዓለ ሃምሳ የአምልኮት ስግደት አይሰገድም ብሎ ማስተማር በበዓለ ሃምሳ ጸሎት አይጸለይም ብሎ እንደማስተማር ነው። ጸሎትና የአምልኮት ስግደት ስለማይለያዩ በበዓለ ሃምሳ ይሁን በየትኛውም ጊዜ የአምልኮት ስግደት አይሰገድም የምትሉት ለሰውና ለራሳችሁ ለስጋችሁ አዝናችሁ ነው ወይስ በምንድን ነው? የአምልኮት ስግደት ማለት ለእግዚአብሔር መገዛታችንን የምንገልጥበት ለእግዚአብሔር የአምልኮት ፍቅራችንን በተግባር የምናሳይበት ነው። የአምልኮት ስግደት ማለት እግዚአብሔርን የምናመልክበት መለኮታዊ ኃይሉን የምንጎናጸፍበት የእግዚአብሔርን ጸጋና ሰማያዊ በረከትን የምናገኝበት ነው። የአምልኮት ስግደት ማለት መንፈሳዊ ኃይልን የምንላበስበት ለእግዚአብሔር የምንበረከክበት ጥንተ ጠላቶቻችንን የምናንበረክክበት እግዚአብሔር ፊት ወድቀን ጥንተ ጠላቶቻችንን ክፉ መናፍስትን የምንጥልበት የምንቀጠቀጥበትና ከሕይወታችን የምናርቅበት ነው። የአምልኮት ስግደት ማለት ቅዱሳን መላእክትና ቅዱሳኑ በሰማያዊ መቅደስ ለእግዚአብሔር መገዛታቸውን የሚገልጹበት ነው። የአምልኮት ስግደትን የማይሰግዱት ብቸኛ ፍጡራን ዲያብሎስና ሰራዊቱ ናቸው። አንዳንዶች የአምልኮት ስግደት ግር እያላቸው አይሰገድም ይላሉ። ነገር ግን ሁሌ የሚጸልዩትን የዘውትር ጸሎት ይዘነጋሉ። በዘውትር ጸሎት ዘውትር ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ የሚለውን እያደበብን ሳንሰግድ ስለምናልፈው የአምልኮት ስግደት አይገባንም። በክፍል 1 ትምህርታችን ሰብአ ሰገል ለጌታችን የአምልኮት ስግደት እንደሰገዱ አይተናል። ቅዱሳን ሐዋርያት ጌታችን ባረገበት ጊዜ ለጌታ አምልኮት ስግደት እንደሰገዱ አይተናል። የሥላሴን ዙፋን የሚያጥኑት 24ቱ ካህናተ ሰማይ መንበሩን የሚሸከሙ 40ቱ እንስሳና በሰማያት ያሉት ቅዱሳን መላእክት ለእግዚአብሔር የአምልኮት ስግደት እንደሚሰግዱ አይተናል። ስለዚህ እነዚህን አብነት አድርገን ለእግዚአብሔር የአምልኮት ስግደት እንሰግዳለን። አቡነ ገብረ መንፈስ ቅዱስ የተጋድሎና የአምልኮት ስግደትን እንዴት እንደሚሰግዱ ገድላቸው እንደ መንኮራኩር በፍጥነት ይሰግድ ነበረ። ወዙ እንደ ውሃ በስቶ ይፈስ ነበረ። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያርስ ነበር ማለት ይናገራል። እዚህ ላይ ልብ ልትሉት የሚገባው ቀኑንም ሌሊቱንም ያለማቋረጥ የሚለውን ነው። ጻድቁ የአምልኮት ስግደትን በቀንም በሌሊትም ወይም በቀንም በማታም ሳያቋርጡ ይሰግዱ ነበር። እዛው ገድላቸው ላይ ሁሉ ጊዜ በስግደት ብዛት ላቡ ሲፈስ ኖረ ይላል። የጻድቁ የተጋድሎ ሕይወት የአምልኮት ስግደት ሁሉ ጊዜም እንደሆነ አስደናቂ ገድላቸው ያስተምረናል። ስለዚህ እኛ ደግሞ የነሱ ልጆች ነንና እንደነሱ በቀንም በማታም ሁሉ ጊዜም ለእግዚአብሔር የአምልኮት ስግደት እንሰግዳለን እናቀርባለን። የአምልኮት ስግደት ዋናው ጥቅሙ አንደኛ ለእግዚአብሔር እንደ ዕለት ተዕለት ጸሎት እጅ መንሻችን ስጦታችን ነው። ሁለተኛ እግዚአብሔር ፊት ወድቀን በመስገድ የአምልኮት ስግደት ስናቀርብ የሚዋጉን ክፉ መናፍስት ከእግራችን በታች ወድቃሉ፣ ከሕይወታችንም ይርቃሉ። ሶስተኛው የአምልኮት ስግደት ለእግዚአብሔር አምልኮታችንን የምንገልጽበት ቢሆንም በግልጽና በስውር የሚዋጉንን በተለይም በውስጣችን አንፍጠው ተደብቀው የሚኖሩትን ክፉ መናፍስት ማለትም አይነ ጥላውን፣ ዛሩን፣ ጨሌውን፣ ቡዳውን፣ የዝሙት አጋንንቱን፣ ሰይጣኑን፣ ሉሲፈሩን፣ የዕድል የአእምሮ የሚስጥር የሰላቢ መተቱን፣ የአየር አጋንንቱን ወዘተ በየቀኑ የምንቀጠቅጥበት ትልቁና ዋናው መንፈሳዊ መሳሪያችን ነው። የአምልኮት ስግደት በተለይም በየቀኑ ጠዋት ማታ የሚሰግድ ሰው ትልቁን የአጋንንት ድል መንሻና መዶሻ ይዟል ማለት ነው። በቀላል ምሳሌ ላስረዳችሁ። የዕለት ተዕለት ጸሎትና የአምልኮት ስግደት ያለው ሰው ወይም ጸሎትና የአምልኮት ስግደትን በአንድ ላይ የሚተገብር ሰው ማለት የቤቱን በርና መስኮት ዘግቶ የሚተኛ ሰው ማለት ነው። የአምልኮት ስግደትን ትቶ ጸሎት ብቻ የሚያደርግ ሰው ማለት
የቤቱን በር ዘግቶ መስኮቱን ክፍት አድርጎ የሚተኛ ሰው ማለት ነው። የቤቱን በር ዘግቶ ነገር ግን መስኮቱን ክፍት ትቶ የሚተኛ ሰው ሌባ በቀላሉ ወደ ቤቱ ይገባል፣ የሚፈልገውንም ይሰርቃል፣ ጉዳትም ሊያደርስበት ይችላል። ጸሎት ብቻ እየጸለየ የአምልኮት ስግደትን የማይሰግድ ሰውም ጠላት በደካማ ጎኑ በመግባት ሊፈትነውና ሊጎዳ ይችላል። ወዳጆቼ የቤታችሁን በርና መስኮት ዘግታችሁ ጥርቅም አድርጋችሁ እንደምትተኙ ሁሉ በአምልኮት ሕይወትም ጠላት ዲያብሎስ ወደ ሕይወታችን ገብቶ እንዳይፈትነን የሕይወታችንን በር እና መስኮት በጸሎትና በአምልኮት ስግደት መዝጋት ይገባናል። በነገራችን ላይ ለብዙዎቻችን የዚህ የክፉ መናፍስት ውጊያ የሚከብደንና የከበደን ያለ አምልኮት ስግደት ጸሎት ብቻ ስለምናደርግ ነው። በተለይ አብሮን የተወለዱት በቤተሰባችን በኩል የመጡት በውስጣችን ያደፈጡት አልጋለጥም ያሉት ከባህሪያችን ከጠባያችን ከማንነታችን ጋር ተዋህደው ተመሳስለው በዕለት ሕይወታችን በነገ ተስፋችን በሕይወት መንገዳችን እንቅፋት የሚሆኑት የሚጋለጡት በዕለት ተዕለት የአምልኮት ስግደት ነው። በክፍል 1 ነግሬያችኋለሁ። ያለ አምልኮት ስግደት ጸሎት መጸለይ ማለት በአንድ እጅ እንደማጨብጨብ ነው። ኢሳይያስ በትንቢተ ኢሳይያስ በምዕራፍ 40 ቁጥር 29 ላይ ለደካማ ኃይል ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል በማለት እግዚአብሔር ኃይልንና ብርታትን እንደሚሰጠን ጽፎልናል። ስለዚህ ለመስገድ ደካማ ነኝ ኃይል የለኝም የምንለው እግዚአብሔርን ኃይል ስጠኝ ጉልበት ጨምርልኝ በማለት እንደ አቅማችን የአምልኮት ስግደት መስገድ ይገባናል። ቅዱስ ዳዊትም በመዝሙር 96 ቁጥር 9 ላይ ለእግዚአብሔር ስገዱ ምድር ሁሉ በፊቱ ትነዋወጥ በማለት ነግሮናል። ስለዚህ የአምልኮት ስግደት ለእግዚአብሔር ስንሰግድ በውስጣችን ያደፈጡ በውጭም የሚፈትኑን ክፉ መናፍስት ይናወጣሉ፣ ይቀጠቀጣሉ። ልብ በሉ የአምልኮት ስግደት በበዓለ ሃምሳና በሰንበት አይሰገድም ለሚሉት ትንቢተኛው ሕዝቅኤል በምዕራፍ 46 ቁጥር 3 ላይ በእግዚአብሔር ፊት በሰንበታቱና በመባቻው ስገዱ ብሎ አስቀምጦልናል። ስለዚህ ለእግዚአብሔር የአምልኮት ስግደት ለመስገድ ሰንበት በዓለ ሃምሳ አይባልም። እግዚአብሔር ለሙሴ በኦሪት ዘጸአት ምዕራፍ 24 ቁጥር 1 ላይ ወደ እግዚአብሔር ውጡ በሩቅም ስገዱ ብሎ ነግሮናል። ዛሬኛ ወደ ቤተ ክርስቲያን ሄደን ለእግዚአብሔር የአምልኮት ስግደትን እንሰግዳለን። በሩቅ ያለነው ደግሞ በሩቅም ስገዱ ስለተባልን በቤታችን በጸሎት ቤታችንና ለስግደት በሚመቸን ቦታ እንሰግዳለን። በሁለተኛ ነገሥት በምዕራፍ 17 ቁጥር 36 ላይ ከግብፅ ምድር ያወጣችሁን እግዚአብሔርን እርሱን ፍሩ ለእርሱም ስገዱ ተብሎ ተጽፏል። ስለዚህ ከኃጢአት ባርነት ያወጣንን እግዚአብሔርን እየፈራን ለእርሱም የአምልኮት ስግደት እንሰግዳለን። ቅዱስ ዳዊትም በመዝሙር 99 ቁጥር 5 ላይ አምላካችን እግዚአብሔርን ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ብሎናል። ስለዚህ እግዚአብሔርን በአምልኮት ስግደት ከፍ ከፍ እያደረግን ወደ እግሩ መረገጫ እንሰግዳለን። ሌላው ጾር ወይም ስጋዊና የክፉ መናፍስት ውጊያ ያለበት ሰው በበዓለ ሃምሳ እንዴት ነው መስገድ ያለበት የሚለውን ስንመለከት ብዙዎች ዕለት ዕለት በስጋዊ ፈተና እጅጉን የሚፈተኑ አሉ። ሌሎችም ለምሳሌ በመተት በተለይም በእድሳት መተት ዕለት ዕለት የሚፈተኑ ወይም የእድሳት መተት በየቀኑ የሚላክባቸው ሰዎች አሉ። እንዲህ ለምንሰቃየው ቅድስት ቤተክርስቲያናችንና አባቶቻችን መፍትሄ አላቸው። በመጽሐፈ መነኮሳት በፊልክስዮስ ላይ አንድ ሞኖክሴ አባ ጴሜንን የዝሙት ጾር ወይም ሐሳብ በህሊናዬ ተወጋኛለችና ምን ላድርግ አላቸው። አባ ጴሜንም በመጀመሪያ ሽሽ፣ ሁለተኛም ሽሽ፣ ሶስተኛ ግን ተነስተ ተዋጋለው ይላል። ፊልክስዮስ አባ ጴሜን በዝሙት ክፉ ሐሳብ የተፈተነውን ሞኖክሴ ተነስተ ተዋጋ ያለውን ሲተረጉም መስቀል ተክለ ስገድ ራስንም ተምትም መካነ አእምሮህ ነውና በማለት ተርጉሞታል። በጣም የሚገርመው በዚህ በፊልክስዮስ ትርጓሜ ሁለት ነገሮችን እናያለን። አንደኛው በዝሙት ክፉ ሐሳብ የሚፈተን ሰው የዝሙት ሐሳቡ ከህሊናው ከስሜቱ ከሰውነቱ እንዲጠፋለትና እንዲርቅለት መስገድ አለበት። ለዛው መስቀል ተክለ ነው ያለው። እኛ ደግሞ ይህንን ተግባራዊ እናድርግ ካል መስቀል ባንተክልም ስለ አድኖ ፊት ሆነን እንሰግዳለን። ሰው ደግሞ መቼና የት በዝሙት እንደሚፈተን አያውቅም። የዝሙት ሐሳብ ከህሊናችን አልፎ በተግባር ልፈትናችሁ ካለ በስግደት ቀጥቅጦ ማራቅ ነው።
የዝሙት ሐሳብ በአጽዋማትም በሰንበትም በተለይ በበዓለ ሃምሳ ሊፈትነን ስለሚችል በየትኛውም ጊዜ ጾሩን ፈተናውን ለማራቅ መስገድ አለብን። የምንሰግደውም ይህንን ያህል ብለን በቁጥር አስቀምጠን ሳይሆን ፈተናው እስኪጠፋልን ስጋችን እስኪረጋጋልን ነው። ሁለተኛው ፊልክስዮስ ራስን ተምትም ያለውን ነው። ልብ በሉ፣ ተምትም የሚለውን ቃል ዘርጋው ከፍተኛ የአማርኛ መዝገበ ቃላት ቸብ ቸብ፣ ነካ ነካ፣ መታ መታ በማለት ይተረጉማል። ስለዚህ ተምትም ማለት ባጭሩ ቀጥቅጥ ማለት ነው። የሚነግረን የሚያስተምረን ጠፍቶ እንጂ ለካ አባቶቻችን በዝሙት ሐሳብና በክፉ መናፍስት ሲፈተኑ ሰውነታቸውን ይተመትሙ፣ ይመቱ፣ ይቀጠቅጡ ነበረ። ዛሬ ለምን ራሳችሁን በመቁጠሪያ ትመታላችሁ፣ ትደበድባላችሁ እያሉ ያላዋቂ ሳሚ ለሆኑት ፊልክስዮስ ትልቅ ምላሽ ይሰጠናል። በስመ አምላክ ተከፈት ያልከው ይከፈታል፣ ግን እንዳትረሳ ዘወትር ንስሐ ግባ። አንድ ሰው በዝሙት ሐሳብ በክፉ መናፍስት ሲፈተን በመቁጠሪያም ይሁን በጸሎት መጽሐፍ በመስቀልም ይሁን በመንፈሳዊ የጦር ዕቃ ራሱን ሰውነቱን ቸብ ቸብ መታ መታ ማድረግ አለበት። ይሄንን እኔ አላልኩም፣ በመጽሐፈ መነኮሳት ላይ ፊልክስዮስ ነው ያለው። መቼም በዝሙት ሐሳብ የተፈተነው መነኩሴ አባ ጴሜን ራስን ተምትም ሲሉት ራሱን የሚተመትመው ወይም የሚመታው በእጁ ሳይሆን ዘወትር በሚጸልይበት በመቁጠሪያ እንደሆነ አያጠያይቅም። ለምሳሌ አንድ ሰው በዝሙት በእድሳት መተት በጠላዋጊና በሌሎችም ክፉ መናፍስት ዘወትር ሊፈተን ሊሰቃይ ይችላል። እንዲህ አይነት ድንገተኛና ዘወትር ፈተና ለሚገጥመው ሰው አንዱ መፍትሄ ስግደት ነው። በስግደት በመቁጠሪያ በመቀጥቀጥ ፈታኞቻችንን ማስታገስና ማራቅ አለብን። አይ በዓለ ሃምሳ ነው ብለን የዝሙት ፈተና መጥቶብን በስግደት ማራቅ እየቻልን ባለመስገዳችን ምክንያት ብንወድቅ እግዚአብሔርን እናሳዝናለን። በዝሙት ፈተና ተፈትነን ነገር ግን ፈተናውን ላለመውደቅ ዝሙት ላለመስራት ብለን ሰግደን የዝሙት ስሜትን አጥፍተን አጋንንቱን ብናርቅ እግዚአብሔር ለምን ሰገዳችሁ ብሎ አይቀየመንም። ከኛ የበለጠ ፈተናችንንና ፈታኛችንን ስለሚያውቅ ሰግደን ፈተናችንንና ፈታኛችንን በማራቃችን ይደሰትብናል። በበዓለ ሃምሳ የምንሰግደው የአጋንንት ጾር ወይም ፈተናና ድንገተኛ የሥጋ ፈተናችንን ለማራቅ ነው እንጂ ከአምልኮት ስግደት ውጪ መደበኛው ስግደት መስገድ አይቻልም። የዝሙት ጾርና የአጋንንት ፈተና የታገሰላችሁ ምዕመናን በበዓለ ሃምሳ የአምልኮት ስግደትን እየሰገዳችሁ ሌላውን ስግደት ትታችሁ ጾሙ እስኪገባ ድረስ በጸሎት መትጋት አለባችሁ። የአምልኮት ስግደት ምን እያልን ነው የምንሰግደው የሚለውን ስናይ ለአብ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለወልድ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ሰግዳለሁ እያልን 3 ጊዜ እንሰግዳለን። ለአብ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ለወልድ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ለመንፈስ ቅዱስ ምስጋና ይገባል እያልን 3 ጊዜ እንሰግዳለን። ሃሌሉያ ለአብ እያልን 3 ጊዜ እንሰግዳለን። ሃሌሉያ ለወልድ እያልን 3 ጊዜ እንሰግዳለን። ሃሌሉያ ለመንፈስ ቅዱስ እያልን 3 ጊዜ እንሰግዳለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ያህዌ፣ ቅዱስ ጸባዖት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል ወዘተ እያላችሁ 41 ጊዜ መስገድ ትችላላችሁ። በተለይ በብዙ የአምልኮት ማህበራት ላይ የተለቀቁትን የአምልኮት ስግደቶች ተግባራዊ ማድረግ፣ የአምልኮት ስግደትን ስንሰግድ የምንላቸው እንዳይጠፉን ኦዲዮቹን እያዳመጥን ቢሆን የተሻለ ነው። በነገራችን ላይ የአምልኮት ስግደት እየሰገዳችሁ የሚፈትናችሁን ክፉ መናፍስት መቀጥቀጥ ትችላላችሁ። ከዚሁ ጋር በተያያዘ ብዙዎች በበዓለ ሃምሳ በመቁጠሪያ መቀጥቀጥ ይቻላል የሚሉ አሉ። ወዳጆች፣ የክፉ መናፍስት እኛን ሲፈትኑን፣ እድላችንን ሲዘጉ፣ ሲያሰቃዩን ጾም እየመረጡ የሚፈትኑን በዓለ ሃምሳ ሲመጣ የሚተውን አይደለም። ስለዚህ እኛም የጾም ወቅት ሆነ አልሆነ በዓለ ሃምሳ ሆነ አልሆነ ብለን መቶ የለብንም። ቢቻል ሁሌ በመቁጠሪያ መቀጥቀጥ፣ ካልሆነ ባገኘነው አጋጣሚ መቀጥቀጥ ነው። ምክንያቱም ውጊያችን ከደምና ከሥጋ ጋር ሳይሆን ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር በማለት ነግሮናል። ልብ በሉ፣ ቅዱስ ጳውሎስ ከክፋት መንፈሳውያን ሰራዊት ብሎ የገለጻቸውን ለመዋጋት ጾም ነው አሁን
ይቻላል። አይ ባለ 50 ነው አሁን አይቻልም አይባልም። በጸሎት በአምልኮ ስግደት እንዲሁም በመቁጠሪያ በመቀጥቀጥ መጋደል ነው። የማያርፍ ጠላት ይዘን ብናርፍ፣ የማይዘናጋ ጠላት ይዘን ብንዘናጋ፣ የማይተኙ የማያንቀላፉ ጠላቶች ተሸክመን ሌሊቱን በሙሉ ተኝተን ብናድር መስገድ እየቻልን ስግደቱን ከተውን መቀጥቀጥ እየቻልን መቀጥቀጡን ከተውን ጠላቶቻችን በተራቸው ይቀጠቅጡናል። በውስጣችን አድፍጠው እየኖሩ ህይወታችንን ያበላሹታል። በቀን ስንት ነው መስገድ ያለብን ለሚለው የአምልኮ ስግደት እንደ ሰው ሁኔታና አቅም ይወሰናል። ጀማሪ ከሆናችሁ 28ቱን የአምልኮት ስግደት መስገድ፣ የበረታችሁ ደግሞ 41 ጊዜ መስገድ። ስትሰግዱም በቀን 2 ጧትና ማታ መሆኑን አትርሱ። ከጸሎት በፊት ወይም ከጸሎት በኋላ መስገድ ትችላላችሁ። የሰባቱን የጸሎት ጊዜ የምትጸልዩና በተለይም ለ3 ለ7 እና ከዛም በላይ ላሉት ቀናት ሱባኤ የምትገቡ በሰባቱ የጸሎት ጊዜያት መስገድ ትችላላችሁ። እጅጉን የበረታችሁና መንፈሳዊ ልምዱ ጸጋው ያላችሁ ደግሞ ከ41 በላይ እንደ ቅዱሳኑ አቅማችሁ እስከፈቀደ ጉልበታችሁ እስከቻለ ድረስ መስገድ ትችላላችሁ። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ጽና ብሎታል። በወቅቱ ለጢሞቴዎስ ይነገረው እንጂ ፍጻሜው ለኛ ነው። እኛም በጾም ወቅት ሆነ በበዓለ 50 የአምልኮት ስግደት እንሰግዳለን፣ ፈታኛችንን በመቁጠሪያ እንቀጠቅጣለን። በጊዜውም ያለጊዜውም መጽናት ማለት የአምልኮት ህይወትን በተለይ የአምልኮት ስግደትን ጸሎትን በአጽዋማትና በበዓለ 50 ጊዜ ተግባራዊ ማድረግ ነው። በኦሪት ዘፍጥረት ምዕራፍ 24 ቁጥር 26 ላይ ሰውየውም አጎነበሰ ለእግዚአብሔርም ሰገደ ተብሎ እንደተጻፈ እኛም በአምልኮት ስግደት እግዚአብሔር ፊት እናጎነብሳለን፣ እንሰግዳለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።